ዛሬም አምስተኛ ቀን ነው የኦንላይን ትምህርት አምስተኛ ቀን ነው ከዚህ በፊቶቹ አራት የሰጣችሁት ምላሽ በእውነት በጣም ደስ የሚል ነው ዛሬም ደግሞ በቆንጆ ሁኔታ መጥተናል ሚካ ከኔ ጋር አለች ሄሎ ሚካ ሄሎ ቻል Yes, I don't understand. ሁለት አረፍተ ነገር እሰጥሻለሁ ኦኬ ሚካ ታያይዥልኛለሽ ለምሳሌ I will pay you አንድ አረፍተ ነገር ነው I will pay you full stop አሁን ይሄ ሲምፕል ሴንቴንስ ነው I will pay you እከፍልሃለሁ እከፍልሻለሁ እከፍላችኋለሁ ሁለተኛው ደግሞ you finish ይሄም ሌላ አረፍተ ነገር ነው አሁን እዚህ ውስጥ የመጀመሪያዋን እንይ when የሚለውን ምን ማለት ነው when ዝም ብለሽ ተርጉሚልኝ እስቲ ሚካ when መቼ አሁን when ለምሳሌ when did you go መቼ ነው የሄድከው when do you go መቼ ነው የምትሄደው when do you come መቼ ትመጣለህ መቼ ትመጫለሽ እዛ ውስጥ የwen ትርጉም መቼ ማለት ነው አንድ ሰው when ካለ መቼ ማለት ነው ዛሬ ግን when የምትለው ቃል መቼ ማለት አይደለችም በደንብ አዳምጪ when የሚለው ቃል መቼ የሚል ትርጉም የለውም ኦኬ አሁን I will pay you አንድ አረፍተ ነገር I will pay you when you finish መቼ ጨረሽ ማለት አይደለም በጨረሽ ጊዜ when you finish ስትጨርሺ አሁን እዚህ ውስጥ when ታይም ነው መቼ ነው የምከፍልሽ ስጨርስ እቺ የምትለዋ ቃል when የምትለዋ ናት አለበለዚያ እንዴት ልበል በጨረሽ ጊዜ ስትጨርሺ alright ስትጨርሺ I will pay you when you finish አሁን እቺ when you finish ሁለቱን አረፍተ ነገር አንድ አረግ ነው I will pay you አንድ አረፍተ ነገር you finish ሁለት ስለዚህ በምን ላይ ያይዘው ሙሉን አንብቢልኝ እስቲ I will pay you when you finish 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 ስትጨርሺ ወይም በጨር ለወንድም ይሆናል ክፈለኝ አሁን አለኝ no I will pay you when you finish ምን ማለት ነው when you finish ስትጨርስ very good ሁለተኛዋ ደግሞ ምንድናት ከወይን ሌላ if የምትለዋም በጣም አስፈላጊ አያያዥ ቃል ናት በጣም አስፈላጊ አያያዥ ቃል አሁን ደግሞ እንደዚህ እንበል መጀመሪያ ምን አለን when you finish ስትጨርስ አሁን ደግሞ ተጨረስክ የመጀመሪያው ከታይም ጋር ነው ስትጨርስ በጨረስክ ጊዜ ሁለተኛውስ ኮንዲሽናል ነው ሁለተኛው ተጨረስክ ነው የምከፍል ካልጨረስ ግማሹ ላይ ብታቆም አልከፍልህም ስለዚህ የምከፍልህ ምን ከሆነ ነው ተጨረስክ ከምትለዋን ቃል የምታሳየን የቷ ናት if አቤት ቀደም when you finish ስትጨርስ አይደል አሁን ደግሞ ተጨረስክ አሁን ደግሞ እንደጨረስክ እከፍልሃለሁ ሶስተኛዋ ምንድናት እንደጨረስክ እከፍልሃለሁ as s ብትሆንም z ነው ድምጿ ኦኬ z as z all right I will pay you እስቲ አንብቢልኝ I will pay you as you finish እምከፍልህ
እንደጨረስክ ነው እንደጨረስክ ተነግረኛለህ ትደውልልኛለህ ወይ እኔ አየዋለሁ ከዛ ብርህን ሰጣለሁ I will pay you as you finish አያችሁ ማያያዝ ማለት ይሄ ነው ሁለቷን ያያያዝን ማለት ነው ኦኬ አራተኛው ምንድነው ማያያዣው ቃል as soon as ይችን ቃል በደንብ ይዋል as soon as እንደ ወዲያው እንደጨረስክ as soon as እንደጨረስክ ኦኬ እንደጨረስክ ስለዚህ ምን ትይዋለሽ አንቺ አሁን አንዱ እንዴት ነው የምትከፍልኝ ነገ ነው እንዴ የምትከፍልኝ ተነገ ወዲያ ነው የምትከፍልኝ ወይስ ነው እንደጨረስክ በይ እስቲ I will pay you ድምፅሽ ሚካ ድምፅሽ I will pay you as soon as you finish. Come on, እንደገና I will pay you as soon as you finish. Very good. I will pay you as soon as you finish. ወዲያው እንደ ማለት ነው. As soon as ስንል ወዲያው እንደ as soon as you finish. I will pay you as soon as you finish. Very good. አሁን ደግሞ አምስተኛው ማያያዣችን ምንድነው? After ከመጨረስ በፊት አይደለም የምከፍል ከጨረስክ በኋላ ነው ስለዚህ ሁለት አረፍተ ነገር I will pay you you finish አለ አያይጅልኝ ከጨረስክ በኋላ ነው በይስቲ I will pay you after you finish I will pay you after you finish መቼ ነው የምትከፍልኝ after you finish Okay, እስቲ ከላይ እንጀምር በምን አያይዘናል አንብቢልኝ እስቲ ከላይ when if as soon as after ከጨረስክ በኋላ Okay, very good ሪዮቹን አምስት ደግሞ እመለስበታለሁ This is teacher nigus in day 5 ኦንላይን ነው ብያችኋለሁ ደብተርና ወረቀት ይዛችሁ ቁጭ ብላችሁ ተማሩ I will be back እመለሳለሁ Teacher nigus is back እስቲ ሚካ አምስቱን ድገሚልኝ እያያያዝን when no ሙሉ አረፍተ ነገሩን አንብቢልኝ I will pay you when you finish. I will pay you when you finish. ስትጨርስ እከፍልሃለሁ ቦታው መዘዋወሩ እከፍልሃለሁ ስትጨርስ እከፍልሃለሁ ችግር የለው when የምትለው ምንድነች አለ ስትጨርስ Okay ሁለተኛው I will pay you if you finish. I will pay you if you finish. ከጨረስክ ነው የምከፍልህ I will pay you if you finish ሶስተኛ I will pay you as you finish. I will pay you as you finish. እንደጨረስክ እከፍልሃለሁ ወዲያው እንደጨረስክስ ወዲያው ሳላቆይ I will pay you as soon as you finish. Very good. I will pay you as soon as you finish. እንደጨረስክ ወዲያው እንደጨረስክ ከጨረስክ በኋላ እከፍልሃለሁስ I will pay you after you finish. Very good. I will pay you after you finish. 6 ስድስተኛ ጋር ደግሞ እንምጣ እቺ the moment ትርጉም አለው የተለያየ ብዙ ትርጉም አለው moment ስንል አይደለ ለምሳሌ አንድ ሰው የሆነ እንትን ፈልጌ ነበር ሲል ጠብቀኝ ለማለት just a moment እንላለን come on baby just a moment ከፍ just a moment very good just a moment እቂት ጊዜ ይጠብቁኝ ነው ስልክ ላይም እንደዛ እንላለን እንትናን ፈልጌ ነበር አሁን እንኳን ሞባይል ስላለ የማያመልጥም ወጥቷል ስልክ ይፈልጋል ነው just a moment እንላለን all right እዚህ ጋር ግን ጋር ነው የመጣው the moment I will pay you the moment you finish ማለት as soon as you finish ባንለው ስናነበው ይገባናል ወይም ሰው ሲለው ይገባናል I will pay you the moment you finish I will pay you the moment you finish አሁን ደግሞ ለወጥ ብለን እንምጣ
ስንጀምር በኔጋቲቭ ከጀመርን እንደዚህ እንላለን ለምሳሌ ሰባተኛውን አንብቤልኝ እስቲ I wouldn't pay you I won't እዚች ጋር ሾርት ፎርሙ will not ነው ሾርት ፎርሙ ግን willn't አይደለም ልክ did not didn't do not don't እንደምንለው willn't አይባልም የwill not ሾርት ፎርም ማን ነው won't መፈለግ ከሚለው ጋር WANT እንዳይቀላቀል I won't pay you I will not ነው WON apostrophe ያርገን T I won't I will pay you እከፍልሃለሁ I won't pay you አልከፍልህም አንብቢልኝ እስቲ 7 I won't pay you unless if you finish unless you finish if የለም እዚህ ጋር በድገሚልኝ I won't pay you unless you finish I won't pay you አልከፍልህም unless ምን ማለት ነው ካልጨረስ no unless በስተቀር ግልጽ ነው እስቲ አሁን unless you finish ምን ይሆናል ካልጨረስክ ድምጽ በስተቀር ካልጨረስክ በስተቀር አልከፍልህም ስለዚህ ምን ልበል I won't pay you ክፈለኝ አሁን አለኝ ዲያጋምሽ የለም እንዴ አለኝ ሊያልቅ እኮ ነው ስራው no I won't pay you unless you finish I won't pay you unless you finish ካልጨረስክ በስተቀር አልከፍልህም የሚለው መጀመሪያ ያስቀምጠዋል I won't pay you unless you finish all right ወይም እንደዚህ በይልኝ እስቲ ከመጨረስህ በፊት አልከፍልህም I will pay you before you finish before እስቲ ሙሉ በይልኝ I won't pay you before you finish I won't pay you before you finish I won't pay you አልከፍልህም before you finish ከመጨረስህ በፊት before you finish okay and አለች ዘጠነኛውን አንብቢልኝ ግድ የለም finish first then or no there is period full stop አለን መጀመሪያ ጨርስ በይ ትዕዛዝ ነው ይሄ finish first መጀመሪያ ጨርስ finish first ከዛ በኋላ ከፍልሃለሁ then I will pay you all right በይልኝ እስቲ አሁን finish first then I will pay you finish first መጀመሪያ ጨርስ then I will pay you ከዛ በኋላ ከፍልሃለሁ finish first then I will pay you መጀመሪያ ጨርስ or you have to finish first then I will pay you ከዛ ከፍልሃለሁ all right አስረኛና የመጨረሻ መጀመሪያ መጨረስ አለብህ በይስቲ you must finish first መጀመሪያ መጨረስ አለብህ ምን ይላል የተሰመረበት ማያያዣው ቃል otherwise ምን ማለት ነው otherwise አለበለዚያ all right አለበለዚያ yes አለበለዚያ እከፍልሃለሁ አልከፍልህም you must finish first otherwise I won't pay you አለበለዚያ አልከፍልህም you must finish first otherwise I won't pay you አለበለዚያ አልከፍልህም ግልጽ ነው ይሄ ስለዚህ ማያያዣ የምንላቸው ቃላት እነዚህ ናቸው አንዴን ከልሰው እስቲ when ከኔ በኋላ በይልኝ ከኔ በኋላ ዝም ብለሽ ታኛለሽ ከኔ በኋላ
ከኔ በኋላ በይልኝ እስቲ I will pay you when you finish. I will pay you when you finish. ሐሳቡ እየገባሽ ነው አይደል? ኦኬ ስለዚህ ድምጽሽን አሁን አውጪልኝ እኔ ብቻ ሳልሆን የሚያዩትም እንዲሰሙ ድምጽሽን ከፍ all right ከኔ በኋላ እስቲ I will pay you when you finish. I will pay you when you finish. I will pay you if you finish. I will pay you if you finish. I will pay you as you finish. I will pay you as you finish. I will pay you as soon as you finish. I will pay you as soon as you finish. I will pay you after you finish. I will pay you after you finish. I will pay you the moment you finish. I will pay you the moment you finish. I won't pay you unless you finish. I won't pay you unless you finish. Very good. I won't pay you before you finish. I won't pay you before you finish. Finish first. Finish first. Then I will pay you. Then I will pay you. You must finish first. You must finish first. Otherwise, I won't pay you. I won't pay you. Very good. ላንቺ ደግሞ አሁን እነዚህ ልስጥሽ I will help you አግዝሃለሁ You tell me the truth ሁለት አረፍተ ነገር ነው ምንድነው የመጀመሪያው ፓርት እዚህ ላይ ይውና ምን ይላል I will help you አንድ አረፍተ ነገር ከዛስ You tell me the truth. You tell me the truth. እውነቱን ትነግረኛለህ አይመችም ማያያዣዎች የሚጠቅሙት ለዚህ ነው ኦኬ አሁን እንደዚህ በይልኝ እስቲ እውነቱን ስትነግረኝ አግዛሃለሁ ወይ እረዳሃለሁ በይልኝ I will help you when you tell me the truth. Very good ከፍ ድምጽሽን I will help you when you tell me the truth. ግን ድምጽሽ the truth ስቲ ኮማ እንዳይመስል እረፍት I will help you when you tell me the truth. Come on. I will help you when you tell me the truth. Very good. ሁለተኛውስ እውነቱን ተነገርከኝ ነው ማግዝ ወይ የምረዳ I will help you if you tell me the truth. እሳት ሆነሻል very good እስቲ ሶስተኛው ላይ እውነቱን እንደነገርከኝ እኔም አግዛሃለሁ I will help you as you tell me the truth. Very good. I will help you as you tell me the truth. For as soon as በሚለው I will help you as soon as you tell me the truth. Very good. እውነቱን እንደነገርከኝ ሳልቆይ እረዳሃለሁ ነው አግዛሃለሁ ነው Very good. እውነቱን ከነገርከኝ በኋላ በይንስቲ አሁን I will help you after you tell me the truth. Very good. I will tell you. No, I will help you. After you tell me the truth. After you tell me the truth. እውነቱን እንደነገርከኝ እኔም አግዛሃለሁ በይውስቲ አሁን I will help you the moment you tell me the truth. The moment you tell me the truth. I will help you the moment you tell me the truth. Very good. አሁን ደግሞ እንደዚህ በይልኝ አልረዳህም ወይም አላግዝህም እውነቱን ካልነገርከኝ በስተቀር ብራቮ ሚካ ይሄንን ካልሽልኝ I won't help you unless you tell me the truth. ውሰጅ ባየር ላይ ተቀብያለሁ ዋው አንበሳው ነሻል በአምስት ትምህርት እናንተም እንደዚህ እንደምትደርሱ ኦኬ ስለዚህ I won't help you unless you tell me the truth. እውነቱን ካልነገርከኝ በስተቀር I won't help you. All right. ቀጥሎስ እውነቱን ከመንገርህ በፊት አላግዝህም ወይ አልረዳህም I won't help you before you tell me the truth. Very good. I won't help you before you tell me the truth. በሌላ አባባል I will help you after you tell me the truth. All right.
እውነቱን ንገረኝ ከዛ እኔም አግዛለሁ Tell me the truth, then I will help you. እስቲ አቆሚ tell me the truth በይና አረፍቱ ሰድ Tell me the truth, then I will help you. Very good. Tell me the truth, then I will help you. Then I will help you. Tell me the truth, then I will help you. የመጨረሻዋ you must tell me the truth, otherwise I won't help you. Come on. You must tell me the truth, otherwise I won't help you. Very good. You must tell me the truth. ብለን full stop አለን. There is period. እስቲ እውነቱን መንገር አለብህ በይ. You have to. You must or you have to. You must. ጠንከር ይላል ያ. You must ብለሽ ጀምሪ እስቲ. You must have. No. You must tell me the truth. You must tell me the truth. Otherwise. ጨርሻዋ. I won't help you. I won't help you. ግልጽ ነው? That's it. ስለዚህ እነዚህ ማያያዣ የሚባሉ ነገሮች እንዴት አስፈላጊ እንደሆኑ ታያላችሁ. ኦልራይት እናንተም በኮሜንት የምትሉት አይደለም በኮሜንት የምትማሩትና ኮሜንቶቻችሁ ላይ ከቻላችሁማ በአስሩም የምትሰሩት ነገር እሰጣችኋለሁ. Thank you ሚካ ላሰናብታትና እናንተ የምትሰሩት ሁለት አረፍተ ነገር ሰጣችሁና ከአንድ እስከ 10 ባለው እያገናኛችሁ ትሰሩልኛላችሁ. ሚካ እኔ ከነሱ ጋር ቆያለሁ አንቺን ላሰናብትሽ እዚህ ጋር በጣም እየለመድሽ በጣም እየተማርሽ ነው በጣም ደስ ብሎኛል. Thank you ሚካ. Thank you. ተማሪዎቹ ግን እናንተ ከኔ ጋር ቆዩ. ኦልራይት የምሰጣችሁ ኤክሰርሳይዝ አለ ሁለቱን አገናኝታችሁ ነው የምትሰሩልኝ. ሚካ ላሰናብት. Bye for now ሚካ. Bye teacher. Thank you. ኦኬ ሚካን አሰናብቻለሁ. አሁን እንግዲህ የቀረውት ከናንተ ጋር ነው. ማያያዣ ቃላቱን ከ1 እስከ 10 ያሉትን ተጠቅማችሁ ኦልራይት እንዴት እንደምትሰሩበት ደግሞ ያው ቀደም ብለን ስላየን አትቸገሩም. ፕሊዝ 10ሩንም ስሩ. ሁለት የምታያይዙትን አረፍተ ነገር ልስጣችሁ በ10ሩም ስሩት. ለምሳሌ የመጀመሪያው እንዲህ ነው የሚለው I will inform you. ኢንፎርም አደርግሃለሁ. እዩት እዚህ ላይ I will inform you. full stop አለ period. I will inform you. ከዛ they arrive. ሰዎቹ ሲደርሱ ብለን እንውሰደው. they arrive. they ያልኩት ልጆቹ ይሆኑ አለቆቹ ይሆኑ አስተማሪዎቹ ይሆኑ ኦኬ. አሁን የመጀመሪያዋን ልስራላችሁ. I will inform you they arrive የሚለውን I will inform you when they arrive. ሲደርሱ ኢንፎርም አረጋለሁ. I will inform you ከፈለጋችሁ I will call you. ግን ሁለቱን አያይዙልኝ. ሁለት አለ. I will inform you and they arrive. ማያያዝ የሚለው እንዴት ጥቅም እንዳለው ታያላችሁ. This is teacher nigus. እንግዲህ ኮሜንት ስጡ አይደለም. Teacher welcome, it is good, you are the best teacher. No እንደሱ ሳይሆን የምፈልገው ኮሜንቶቻችሁ ላይ ተማሩ. 10ሩንም አስቀምጡ. ትዕዛዝ ነው የምሰጠው. የሚለመደው እንደዚህ ነው. በ10ሩ አያያዥ ቃላት አስቀምጡልኝ. እዚህ ላይ አስቀምጥላችኋለሁ. ሁሉም አሉ
በእነዚህ አያይዙና ኮሜንቶቻችሁ ላይ ተማሩ። አሁን ኮሜንት አይደለም የምትሰጡት ትምህርት ነው የምትማሩት። ሚካ እንዴት ኦልራይት ለውጥ እያመጣች እንደሆነ አይታችኋል። ኦልራይት እናንተም ለውጥ ታመጣላችሁ። እስከ መጨረሻው ይዣችሁ እሄዳለሁ። This is Teacher Nigus and don't forget to like, share and comment. ይሄ አዲሱ እንደተጀመረ ለማያውቁ ደግሞ ፕሊዝ ሼር አድርጓቸው። ከ249 ቁጥር ጀምሮ ከ249 ቁጥር ጀምሮ ሚካ እየተማረች ነው ከኔ ጋር ኦንላይን የምትማር ተማሪ። እሷን መከተል ነው። ኦኬ ለውጥም ስላየሁበት ኦኬ ተመልካቾችም እያዩት ስለሆኑ በጣም በጣም ደስ ይለኛል። በጣም ደስ የሚለኝ ደግሞ ለኔ ዩቲዩብ ኢንፎርም የሚያደርገኝ እዚህ ቪዲዮ ላይ በጣም ቆይተዋል የሚለው ነው። በጣም የሚያረካኝ እሱ ነው። ኦዲየንስ ሪቴንሽን የሚባል አለ። ኦኬ አንዳንዱን ከ7ኛው ደቂቃ በኋላ ጥሎ ወጣ ይለኛል። አንዳንዱ እንደዚህ ያለው፣ አንዳንዱ 8ኛው ላይ ጥሎ ይወጣል ይላል። ያሁኑ ግን ኦዲየንስህ እስከ መጨረሻው ድረስ እያየህ ነው። ዋው and I'm so happy። መማር የፈለገ ነካ አድርጎ አይተው እስከ መጨረሻው ነው የሚሄደው። ኦልራይት ስለዚህ ቴንክ ዩ እስከ መጨረሻው ደግሞ ስለምታዩኝም አመሰግናለሁ። እንዳልኳችሁ እንግዲህ ላይክም ሼርም ኮሜንትም ማድረግ አትርሱ። የዛሬውን እዚህ ጋር ጨርሳለሁ። በሚቀጥለው ደግሞ በጣም የምትጠቀሙበት ነገር ይዤላችሁ እመጣለሁ። and bye for now. This is Teacher Nigus in day 5.